ሰውና ሮቦት በምንድነው የሚያቀራርባቸው? የሚያለያያቸውስ ምንድነው? በዘመናችን ስልጣኔ ወይም አርቲፊሻል ኢንተለጀንስ የምንለው በጣም በስፋት እየተነገረ ነው። ሮቦቶችም ሰውን እንደሚተኩ እየተነገረ ነው። ሮቦት ተፈጥሯቸው ምንድነው? ሰውስ ተፈጥሮ ምንድነው? ምንድነው የሚያገናኛቸው የሚለውን እስቲ ከኦሪት ዘፍጥረት ካገኘሁት ቅዱስ ዮሐንስ አፈወርቅ ካብራራው መካከል ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እንዲህ በማለት ይጀምራል። እግዚአብሔር አብ ወልድ መንፈስ ቅዱስ እንደማለት ነው። እግዚአብሔር መልካም ሰውን እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል ኦሪት ዘፍጥረት ምዕራፍ 2 ቁጥር 7። ነቢየ እግዚአብሔር ሙሴ ስለ ሰው አፈጣጠር ዓለማት ከተፈጠሩበት 6ቱ ቀናት ላይ እግዚአብሔር የሰራውን ስራ በደንብ ከተነተነ በኋላ ማለት በመጀመሪያው ቀን ሰማይና ምድርን ፈጠረ፣ ጨለማ ሰፍኖ ነበረ። ስለዚህ እግዚአብሔር ብርሃን ይሁን አለ፣ መሸ፣ ነጋ፣ አንደኛ ቀን ተቆጠረ። በሁለተኛው ቀን ደግሞ እግዚአብሔር ምን ይሁን አለ? ጠፍር ይሁን አለ። ውሃዎችን ከፋፈላቸው። ከጠፍር በላይ ያለውን ውሃ ሐኖስ ይሉታል አባቶች። ምድር ላይ ያለውን ይሄ ውቅያኖስ የምንለውን ከዛ በርባኖስ ነው እንደዚህ የሚባል ከምድር በታች ያለ ውሃ አለ። አባቶች ስሙ ጠፍቶኝ ነው ከምድር በታች ያለው ማለት ነው። እና ከፋፈላቸው። በምን ምክንያት? በጠፍር። ጠፍር ይታያል አይታይም? ይታያል። የቱ ጋር ነው? ይኸው ከላይ ቀና ብለን ሰማይን ስናየው የምንመለከተው ሰማይን ኃይላት ወጥሮ ከላይ ተሸክሞ ያለው ውሃዎችን፣ ከሰማይ በላይ ያሉ ውሃዎችን፣ ብጥብጥ ውሃዎችን አፍኖ የያዘው ጠፍር የሚባለው ነው ማለት ነው። ይሄ በሁለተኛው ቀን ተፈጠረ፣ መሸ፣ ነጋ። ሶስተኛ ቀን ተደረገ ማለት ነው። በሶስተኛው ቀን ላይ እግዚአብሔር አምላክ ምን ይሁን አለ? ውሃዎች ይገለጡ አለ፣ ይሰብሰቡ አለ። ከምድር ላይ ምድር ትገለጣለ። ውሃዎች ተሰበሰቡና ውቅያኖስ፣ ባህር፣ ሐይቅ፣ ወንዝ የምንለው ነገሮች ተፈጠሩ ማለት ነው። እግዚአብሔር ይሁን እያለ ነው እነዚህ ሁሉ የሆኑት። በቃሉ ነው እየፈጠረ ያለው። ይሁን ሲል ይሆናል። በቃ የሰው ቃል አሁን እኔ ስናገር የሚሆን ነገር የሚፈጠር የሚሰበር የሚደቅ ነገር የለም። እናንተ የምትሰሙኝ የተከበራችሁ ኢትዮጵያውያን አማርኛ የምትሰሙ ሁላችሁ በዚህ በንግግር አማርኛ ስለሆነ ማለት ነው የምትሰሙ ጠቅላላ የምትረዱት ነገር አለ እንጂ እናንተ ጆሮ ውስጥ ገብቶ የሚኮረኩራችሁ ልባችሁን ገብቶ የሚነካካችሁ ንግግር የለም። የእግዚአብሔር ቃልስ ሲሆን የእግዚአብሔር ቃል ደስ ያሰኛል። ነፍስን ይመስጣል፣ ሕይወትን ያረጋጋል። አዎ የተናወጠውን ያረጋጋል፣ የተበላሸውን ያስተካክላል፣ የተጣመመ ያቃናል፣ የሞተ ያስነሳል። ብርሃን ይሁን ሲል ብርሃን ይሆናል። እንዲህ ነው። ስለዚህ በሶስተኛው ቀን ምን አለ? ውሃዎቹ ይሰብሰቡ ይገለጡ አለ። ተገለጡ። የምድር አፈር ደግሞ ስብስብ ብሎ ታየ ማለት ነው። ቅርጽ አልባ ነበረ መሬት። ስለዚህ ይህን ቅርጽ አልባ ቅርጽ እንዲያገኝ ያደረገው በሁለተኛው ቀን ነው። ውሃዎች እንዲሰበሰቡ ካደረገ በኋላ ማለት ነው ምን አደረገ? በዚህ ቀን ምድር ፍሬ ያላቸው አትክልት የሆኑ ጥራጥሬ የሆኑ ዛፎችን እጽዋትን ታብቅል አለ ነው እንግዲህ። አለ ስላለ ምን ሆነ? ምድር ጠቅላላ ከጥግ እስከ ጥግ ድረስ ከአድማስ እስከ አድማስ ምድር ተራራ፣ ሸለቆ፣ ገደል ተራራ ምን ሳይል አወልጣች፣ አበቀለች። አትክልቶች ወጡ። እግዚአብሔር መዝራት አያስፈልገው፣ መናገር ብቻ። ሲናገር ይሆንለታል። ሲናገር የሚሆንለት አምላክ እግዚአብሔር ብቻ ነው። ስለዚህ ሆነ። ሶስተኛ ቀን ተቆጠረ ማለት ነው። በአራተኛው ቀን ምድርን በአትክልት እንዳስጌጣት እግዚአብሔር ሰማይን ማስጌጥ ፈለገ። ስለዚህ ከዋክብት ይሁኑ ይውጡ አለ። ከከዋክብቶችም ቀን ላይ ፀሐይ ይንገስ አለ። ለሌሊት ደግሞ ጨረቃና ሌሎች ከዋክብቶች ይንገሱ አለ። ትልቁን ብርሃን ለፀሐይን፣ ትንሹን ለሌሊት ጨረቃን አደረገ ማለት ነው። ለመለያ እንዲሆን ለዘመን ለአቆጣጠር እንዲመች ነው የሚለው ነቢየ እግዚአብሔር ሙሴ። ለመለካት እንዲመቸን። አዎ ከጥንት ነው ማለት ነው። ይሄ ዘመን መቁጠር መለካት ከከዋክብት ጋር የተገናኘ ግንኙነት ያለው ከአባቶቻችን ከጥንት ነው ማለት ነው። ያ ጥበብ የጠፋብን ሰዎች ልንመልስ፣ እነ መጋቢ አዲስ ሮዳስ የመሳሰሉት ሰዎች የሚያደርጉትን ነገር ሳንንቅ ማስፋፋት፣ ማጠንከር
ብንችል ጥሩ ነው። ምክንያቱም ይሄ አባቶቻችን እውቀት ነው። እግዚአብሔር አምላካችን የፈጠረልን ምድር ላይ ያለ እውቀት ነው። ሰማይ ላይ የተዘረጋልን ነው፣ የተከተበልን ነው። የባህር ሐሳብ ሊቃውንት የመርሃ ዕውር የሚባለው የአቡሻህር የቀን አቆጣጠር የምንለው ሊቃውንቶቻችን እውቀት እኮ ነው። ይሄን እውቀት እንዲወረስ ማድረግ ያስፈልጋል ማለት ነው። ቀኑ መሸ፣ ከዛም ነጋ። ስንተኛ ቀን ተደረገ? አራተኛ ቀን። በአራተኛው ቀን ምን ተፈጥሯል ማለት ነው? ብርሃን ተፈጥሯል ማለት ነው። ትልቁ ብርሃን ፀሐይ ለቀን፣ ትንሹ ብርሃን ጨረቃ ለሌሊት መለያ እንዲሆን እግዚአብሔር አምላክ ፈቃዱ ሆኖ ዓይናችን ማረፊያ ብዙ ውብ ነገር ፈጠረልን። ሌሊትን ለእረፍት፣ ቀንን ለስራና ለድካም ለጥረት አደረገልን። በአምስተኛው ቀን እግዚአብሔር ምን አደረገ? ውሃ፣ የተሰበሰበው ውሃ፣ ውቅያኖስ፣ ባህር፣ ሐይቅ የተባለው ወንዝ የተባለው ጠቅላላ ነፍስ ያላቸው ፍጥረታትን ይስጥ አለ። ሰጡ። ትልልቆቹ አሳ ነባሪዎች፣ ታላልቆቹ አውሬዎች፣ የባህር አራዊት ሁሉ ተፈጠሩ። መንሸራሸር እንዲችሉ ግዙፍ ቤት የሚያካክሉ እንስሶች ባህር ውስጥ እንዲፈጠር አደረገ። እግዚአብሔር እጁ ሰፊ ጥበቡ ረቂቅ ስለሆነ ያስፈልጋሉ አያስፈልጉም የምንላቸውን ፍጥረታት ጠቅላላ ሲፈጥር እግዚአብሔር ምክንያት አለው። አይገርምም? በዚህ ቀን ታዲያ ምን አደረገ? ሰማይ ምን ይስጥ አለ? በአየር ላይ የሚበሩ አዕዋፋት ይገለጡ አለ፣ ይፈጠሩ አለ። ስለዚህ አየር ላይ የሚበሩ አዕዋፋት፣ ነፍሳት፣ ሕያዋን ፍጥረታት በአየር ላይ የሚንቀሳቀሱ በዚህ በባህር ፍጥረታት በተፈጠሩበት በአምስተኛው ቀን ላይ ተፈጠረ። መሸ፣ ነጋ፣ ስድስተኛ ቀን ተቆጠረ። በስድስተኛ ቀን እግዚአብሔር አምላክ ምድር እንስሳትን በየወገኑ አራዊትን፣ የከተማም የገጠር፣ የበረሃ የጫካ፣ የባህር የአሸዋ፣ በቃ የአፈር የበረሃ የምንለው አይነት ማለት ነው። የአፈር የድንጋይ ላይ የኮኮ የምንላቸው ማንኛውም ጭንጫ ላይ ይሁን ምን ላይ አራዊት ይውጡ አለ። ወጡ። ስንተኛ ቀን ሆነ? ስድስተኛ ቀን ነው። በዚህ ቀን የፍጥረታት ማጠቃለያ እንዲሆን እግዚአብሔር አምላክ ይላል ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ። ቁጥር 1 ምዕራፍ 1 ላይ በደንብ ተተንትኗል። ግን እዚህ ላይ እግዚአብሔር አምላክም ሰውን ከምድር አፈር አበጀው። እዛ እግዚአብሔር ሰው በመልኩና በምሳሌው ፈጠረ፣ ሴትና ወንድም አደረጋቸው ነው የሚለው። እዚህ ጋር አሁን አንድ ነገር ለመናገር ነው። እግዚአብሔር አምላክ ሰውን ከየት ነው የፈጠረው? በመልኩና በአርአያው እንደፈጠረ ኦሪት ዘፍጥረት ምዕራፍ 1 ላይ ይናገራል። ግን እዚህ ላይ ከምን አበጀው ይላል? ከምድር አፈር። እስካሁን ይላል ነቢየ እግዚአብሔር፣ እስካሁን ፍጥረታትን ሰማይና ምድርን ጠቅላላ ከነ ጓዛቸው ሲፈጥር ይሁን እያለ ይሆኑ ነበር። ሰውን ግን አበጀው ነው የሚለው። ከምን? ከብናኝ ከአፈር። ብናኝ አፈር። ብናኝ አፈር ተቦክቶ ተላቁጦ ሸክላ ይወጣዋል፣ ድስት ይወጣዋል፣ ሳህን ይወጣዋል፣ ስኒ ይወጣዋል እንጂ ሰው ይሆናል እንዴ? አጥንት ይሆናል እንዴ? ብናኝ አፈር የማይሆን ማድረግ የሚችለው እግዚአብሔር አፈርን ምን አደረገው? ሰው አደረገው። ታዲያ ሕይወት የለውምና አፈር ሕይወትን ፈጠረ። ስለዚህ የሕይወትን እስትንፋስ እፍ አለበት ይላል። ማለት ነፍስ ፈጠረለት። አለዛ ነፍስ ስትለይ ሰው በድን አይደል የሚሆነው? አስከሬን አይደል የሚሆነው? ይሸታል፣ ይበሰብሳል፣ ይገማል፣ ይፈርሳል ሰው። ስለዚህ ሰውን የሚያንቀሳቅሰው ምን ፈጠረለት? ነፍስ ፈጠረለት ማለት ነው። አፈር ነው፣ ጭቃ ነው፣ የምድር አፈር አካላት ነን። ነገር ግን ምን ፈጠረልን? ነፍስ ሰጠን እግዚአብሔር አምላክ። አሁን ዛሬ አፈር ተቦክቶ ድንጋይ ተመርጦ ብረታ ብረት ተመርጠው ሮቦት እየተፈጠረ ነው። የሚገራርሙ ማሽኖች እየተፈጠሩ ነው። ማሽኖች ሰው መሆን ይችላሉ ማለት ነፍስ እፍ ብሎላቸው ለሮቦቶች ለማሽኖች ነፍስ የሚፈጥርላቸው ማለት ነው። መቼም በሕክምናው ዓለም አናቶሚና ፊዚዮሎጂ የሚል ትምህርት አለ። አናቶሚና ፊዚዮሎጂ በየዘርፉ ደግሞ ነፍስ ባላቸው ፍጥረታት ዘርፍ ደግሞ ልክ ይከፋፈላል። ለምሳሌ የእንስሳት አናቶሚ፣ የእጽዋት አናቶሚ፣
እና ፊዚዮሎጂ አለ። የሰው አናቶሚና ፊዚዮሎጂ ደግሞ ይለያል። የሰው አናቶሚና ፊዚዮሎጂ ስንል ምን ማለታችን ነው? ከእግር ጥፍር እስከ ራስ ፀጉር ድረስ በውስጥ በውጭ ያሉ አካላትን ሰንጥቆ ከፋፍሎ የሚያጠና የአጥንትን፣ ጅማትን፣ ኩላሊትን፣ ጉበትን፣ ልብን፣ አእምሮን፣ አንጀቶችን፣ ትልቁና ትንሹ የምንለውን የተለያዩ እንደ ጉበት፣ የሐሞት ከረጢት የምንላቸው የተለያዩ ከእግር ጥፍር እስከ ራስ ፀጉራችን ድረስ ያሉ የውስጣችን የአእምሮ ክፍልን የጭንቅላታችን ውስጥ ያለው፣ ፊታችን ውስጥ ያለው፣ አንገታችን ውስጥ ያለው፣ እጆቻችን ውስጥ፣ እግሮቻችን ውስጥ፣ ሆዳችን ውስጥ፣ ትከሻችን፣ ጀርባ፣ ወገብ፣ መቀመጫ ላይ፣ እግሮቻችን ሁሉ ላይ ያሉትን ክፍሎችን በታትኖ ስለ አጥንቶቹ ለብቻ፣ ስለ ቆዳ ለብቻ፣ ስለ ውስጥ አካላት ለብቻ እያንዳንዳቸውንም ደግሞ በትኖ የሚያጠና ክፍል አናቶሚ ይባላል። ይሄ እንግዲህ መዋቅራቸውን ስጋዎችን፣ አጥንቶችን፣ ጅማቶችን፣ ነርቮ ሴሎችን፣ ህዋሳትን ማለት ነው። እነዚህን እስከ ሴል ድረስ ከፋፍሎ የሚያጠናው አናቶሚ ይባላል። ፊዚዮሎጂ ደግሞ እነዚህ በደም በፈሳሽ በሊምፋቲክ ሴል በነርቭ ሴል በመሳሰሉት እንዴት ተያይዘው እርስ በርስ ስራቸው እንደሚሰሩ ስርዓተ ዘዴያቸው፣ ለምሳሌ አተነፋፈስ ስርዓተ ዘዴው፣ የደም ስርጭት ስርዓተ ዘዴው፣ የምግብ አመጋገብ፣ የመስማት ችሎታ፣ የማየት ችሎታ፣ የአስተሳሰብ ችሎታን፣ የሽንት ስርዓትን፣ የምግብ ልህመትን፣ የሰገራ፣ የመጸዳጃ የተለያዩ ክፍሎቻችንን በሰውነታችን ውስጥ የሚደረጉትን ጠቅላላ ይሄ የሚያጠነው ፊዚዮሎጂ ደግሞ ይባላል። ሪአክሽኖች ምን አይነት ናቸው? የፋብሪካው ሰውነታችን ውስጥ ያሉ ፋብሪካ የበላ ነውን ምንድነው የሚያደርገው? የሚያስወጣውስ? ቆዳ እንቀይራለን። ልክ ቆዳ እንደምንቀይረው ጥፍር ይቀየራል፣ ፀጉር ይቀየራል። ቅንድብ፣ ከንፈር ላይ ያሉ ፀጉሮች፣ ጭንቅላት ላይ ያሉ ፀጉሮች፣ ቆዳችን ብቻ ሳይሆን ጥፍራችን ብቻ ሳይሆን የውስጥ እያንዳንዱ የደም ሴላችን ጭምር በ90 ቀን ይቀያየራል። አጥንታችንም እንዲሁ እያንዳንዷ ቀኖች አላቸው፣ ይቀይራሉ። እነዛ የሚቀይሩትን በተለያየ መልኩ ከሰውነታችን እንዲወገዱ እግዚአብሔር አምላክ ስርዓት አበጅቶላቸዋል። ይህን ስርዓት የሚያጠና ፊዚዮሎጂ ይባላል። አናቶሚና ፊዚዮሎጂ ሲባል የሰውን ክፍልፍል ስናረገው ያሉት የአካል ክፍሎቹን አናቶሚ ያጠናል። እርስ በርስ ደግሞ እንዴት ህይወት ያላቸው ሆኖ እንደሚንቀሳቀሱና የሚሰሩበትን መንገድ ደግሞ የሚያጠናው ፊዚዮሎጂ ይባላል። ሳይንስ የማያውቀው ነፍስን ነው። ሳይንስ ያላጠናው ነፍስን ነው። ሳይንስ የማይረዳት ነገር ሰውን እንደ እንስሳ ነው የሚያየው። ከእንስሳ የማሰብ ችሎታው የቱ ጋር እንዳለ ሳይንስ አልነገረንም። እኔ አሁን አናቶሚና ፊዚዮሎጂ አጥንቻለሁ፣ ግን ስለ ነፍስ በየትኛውም ትምህርት ላይ በሕክምናው በደረስኩበት ልክ አልተማርኩም፣ አላነበብኩም፣ አልሰማሁም። ወይም ደግሞ መላምት ግምት ነው። እንኳን ስለ ነፍስ ስለ እነዚህም አካላቶቻችን ስለ አናቶሚና ፊዚዮሎጂ ራሱ ሙሉ በሙሉ የመጨረሻ የሚባል ብቃት ያለው እውቀት ላይ ገና ሳይንስ አልደረሰም። በእርግጥ የሚቻለውን ጥረት ተደርጎ ረጅም ርቀት ተሄዷል። ስለዚህም ሂውማን ጄኖም ማለት የሰውን ጂን ወደ መፍጠር የሰውን አካላት ወደ ማምረት ወደ ደረጃ እየተካሄደ ነው። የዚህ ውጤት ራሱን ሮቦት ከማሽን ደግሞ ሰውን ወደ መፍጠር ሰው መሰል ዕቃ ወደ መፍጠር እየተሸጋገሩ ነው። ያኛው አይተላም፣ አይበሰብስም፣ አይሸትም፣ አይገማም። ሰው የሮቦት በእርግጥ ሊበሰብስ ይችላል። እንዴት አይበሰብስም? ብረት አይደል? ፕላስቲክ አይደል? የተለያዩ አካላት ናቸው። የተለያዩ አካላት ስለሆኑ የመበለሻሸት አቅማቸው እንደተመረጡበት ብረት ነው። ለሮቦት ሲስተም እንደተመረጡት አይነት ግብአት እንዳገለገሉት አይነት ነው። ሰው ግን እንዲህ ተመርጦ ሳይንቲስት ተጨንቀው ይህን አይነት ብረት ብለው ተጨንቀው ለሮቦትነት እንደ ታላላቆቹ አዋቂዎች የምድራችን ሊቃውን ታላላቆቹ ሮቦት ለመፍጠር የሚጨነቁት የሚሰቃዩት የተለያዩ ፋብሪካ ተክለው ሰውን ይተካል የሚባለውን ማሽን የሚሰሩት አካላት ብረት ተጨንቀው ነው፣ ፕላስቲክ ተጨንቀው ነው፣ የተለያዩ አካላትን ተጨንቀው ነው የሚሰሩት። እግዚአብሔር ሰውን ከምድር አፈር አበጀው። ከምድር አፈር እግዚአብሔር ሰማይና ምድርን ሲፈጥር ምድር አፈር ተፈጥሯል።
ነበረ። በቃ ፈጠረ፣ ምድር አፈር ፈጠረ። ከአፈር ግን ብናኙን ግን ምን አደረገው እግዚአብሔር? ካለመኖር ወደ መኖር ሁሉን ነገር ያመጣ እግዚአብሔር ሰውንም ከምድር አፈር ምን አደረገው? አበጀው፣ አስተካከለው። እግዚአብሔር እንደ ሰው እጅ አለው። አብኩቶ አላ ምንድነው ጋገረው ማለት አይደለም። ለእኛ እንዲገባን ለእኛ ለመረዳት እንድንችል የመረዳት አቅማችን ውስን ስለሆነ ነገሮችን የመገንዘብ አቅማችን ውስን ስለሆነ በተለይ ስንበላ ስንጠጣ ያለ ልክ የምንኖር ከሆነ ነፍሳችን ሳትሆን ስጋችን ስለሆነ የሚጎላው አውሪያዊ ጸባያችን ደግሞ ማሰብ ብዙ አይችልም። ስጋችን ማሰብ አይችልም። ሳይንስ አሁን እየገባ ያለው መጾም ጥሩ እንደሆነ እየተነገረ ነው። ለምን? ስጋን የምትመራው ነፍስ እንደሆነች አሁን ወደ መረዳት እየተመጣ ይመስላል። በግልጽ ነፍስ አለች፣ ይሄ ነው አሰራሯ ብሎ የሚነግረን ሳይንስ ባይኖርም ባልደርስበትም ባልሰማም የሰማችሁት ካላችሁ አስተያየት ላይ ሀሳባችሁን ብትሰጡኝ ለእኔ ይጠቅመኛል። ደግሞ በጋራ ብናወራበት ጥሩ ነው። ስለዚህ ለማንኛውም ምንድን ነው እግዚአብሔር ከብናኝ ከአዋራ ከአፈር ላይ ሰውን አበጀ ለመረዳት እንድንችል ነው። ይሄ እንግዲህ ጭቃ ተቦክቶ ሸክላ ነው የሚፈጠረው። ሸክላው ደግሞ ድስት ሊሆን ጀበና ሊሆን ስኒ ሊሆን ሳህል ሊሆን ይችላል። የተለያዩ የቤት ዕቃዎች ሊደረግ ይችላል። ሸክላ ተቦክቶ ግን ሰው እንዴት ይሆናል? ሸክላ አጥንት እንዴት ያወጣል? አፈር እንዴት ነው አጥንት የሚያወጣው? ጅማት እንዴት ያወጣል አፈር? አፈር እንዴት ሆኖ ነው የደም ሴሎችን የሚያመርተው? አፈር እንዴት ሆኖ ነው የአንጎል፣ የልብ፣ የኩላሊት፣ የጨጓራ አይነት ሴሎችን ከአፈር ላይ ማፍጠር የሚቻለው? እንዴት ነው? ይሄ ለእግዚአብሔር ብቻ ነው የሚቻለው። ከብናኝ አፈር ላይ ሰውን ለፈጠረ እጆች ሰሩኝ አበጃጁኝም አለ ቅዱሱ ሙሴ። ኢዮብ በምዕራፍ 10 ላይ እጆች ሰሩኝ አበጃጁኝም አለ። ስለዚህ የእግዚአብሔር እጆች እንደ ሰው እጆች ናቸው አይደለም። በቃ እግዚአብሔር ለሰው ሌላ ጥበብ እንደተጠበበ የፍጥረታት ጌታ የፍጥረታት ገዢ በሰማይና በምድር በባህርና በጫካ በበረሃና በከተማ በየትኛውም ቦታ ላለው ፍጥረት ገዢ እንዲሆን ሰውን ስለፈለገ በመልኩና በምሳሌው ግን ከአፈር አበጀው። ከአፈር ብቻ አይደለም ያበጀው። ከአፈርማ ሸክላም ይሰራል፣ ድንጋይ ይሰራል፣ ቦሎኬት ይሰራል፣ የሸክላ ግንብ ይሰራል፣ ሳህን፣ ጀበና፣ ባሊ ምንድነው እንስራ፣ በርሜል ከሸክላ የተለያዩ የመመገቢያ እቃዎች፣ ጌጣጌጦች ይሰራሉ። ከሸክላ ብዙ አይነት እቃዎች ይሰራሉ። ከሸክላ አካል መስራት ግን ሰውን መስራት ግን አጥንት መስራት ግን የውስጥና የውጭ የሰውነት አካላትን ህዋሳትን ግን ማበጀት ይህ ለእግዚአብሔር ብቻ የሚቻል ነው። ምድርና ሰማይን ካለመኖር ወደ መኖር እንዳመጣው እግዚአብሔር ከአፈር ደግሞ ሰውን መፍጠር እግዚአብሔር ሲፈልግ ይችላል። አበጀው። ነገር ግን ማንኛውም ሸክላ የሰው ቅርጽ ብንሰጠው እንደማይንቀሳቀሰው ሁሉ እግዚአብሔር ግን የሚያንቀሳቅሰውን ሌላ ነፍስ የምትባል አካል ፈጠረለት እና ጨመረልን ማለት ነው። አንዴ ነው የፈጠረው እግዚአብሔር። ስለዚህ ሕያው ነፍስ ያለው ሆነ ይላል። አሁን የትኛው ርቡት ነው ሕያው ነፍስ የሚኖረው ነው? ምክንያቱም ነፍስ ከእግዚአብሔር ብቻ የምትገኝ ነች። ልክ ስንሞት መጽሐፍት ተባብረው ምን ይላሉ? ስጋ ወደ መቃብር አፈርነህና ወደ አፈር ትመለሳለህ እንዲል ስጋ ወደ መቃብር፣ ነፍስ ግን ወደ ፈጠራት ወደ እግዚአብሔር ወደ ተዘጋጀላት ዓለም ነው የምትሄደው። በመልኩና በምሳሌው ፈጠረው፣ የገዥነትን አቅም ሰጠው። በባህርና በውቅያኖስ ያለውን ይህ ሁሉ ነገር እንዲነዳ ይህ ከምድር አፈር የተበጀ ነፍስ የተሰጠው ደካማ ፍጥረት አጥንት የለን ማለት አጥንት እንኳን አለን ምንድነው የአራዊት አቅም የለን፣ ቀንድ የለን፣ መርዝ የለን፣ እሾህ የለን፣ ጥፍራችን አይናከስ፣ ሰውነታችን አያስፈራ፣ ደቃቃ ከሆነን ከአንዳንድ አራዊቶች አንጻር ስንተያይ
እንደ ወፎች እንኳን መብረር እንኳን አንችልም። እነሱ በረው ሊያመልጡ ይችላል። መርዝ እንዳላቸው ሾህ እንደሚረጩ እንደነ ጃርት ያለ እንስሳም አይደለንም እኛ። ለስላሳ ቀለል ያልን ግን ደግሞ የዚህ ሁሉ ፍጥረታት ገዢ አድርጎ እግዚአብሔር የገዥነትን ኃይል ሰጠን። አሁን ለዚህ ለገዥነት ኃይል እንዲሰጠን መንቀሳቀሻችን ሕያው ነፍስ እንድትኖረን ነፍስ የምትባል አድርጎልናል። በስጋችን እዚህ ምድር ላይ ካሉ ከየትኛውም ፍጥረታት ይልቅ ምስኪኖች ነን። ነገር ግን በተሰጠን ነፍስ ለየት እንላለን። ይህ ሳይንስ የማያውቀው በሃይማኖት አቅጣጫ ብቻ ያለ ትምህርት ነው። ከነፍሳችን አንጻር ነፍሳችን ማሰብ ሕያውነትን የዘላለማዊነትን ባህሪ ያላት ነች። እግዚአብሔር የፈጠራት ነፍስ ዘላለማዊነት አላት። እሱ ሳይኖረን ሲቀር ነው ሙት የምንባለው፣ አስከሬን ቀፎ የሚሆነው ማለት ነው። ሰው ይሸታል፣ ይበሰብሳል፣ ይፈርሳል። በቃ ነፍስ ግን ስትኖርስ ሌሎቹ እኮ እንስሳት የደመ ነፍስ አላቸው ይላል። ልክ በዘዳግም ላይ እንደተጻፈው በዘኍልቍም ላይ ተጽፏል። የእንስሳት ደም በነፍሳቸው ነው፣ ነፍሳቸው በደማቸው ውስጥ ነው። ሰው ግን ነፍስ አለው። ነፍሱ ዘላለማዊት ነች። በዛ ላይ ታስባለች፣ በዛ ላይ ደግሞ ትናገራለች። በምን ይገለጻል? በተለያዩ አካላቶቻችን የነፍሳችን ባህሪ ይገለጣል። ይህንን ታላቁ ቅዱስ ዮሐንስ አፈወርቅ ነፍሳችንን በስጋችን ላይ ማሰልጠን አለብን ይላል። በስጋችን ላይ ነፍሳችን ማሰልጠን ከቻልን የገዥነት አመላችን በምድር ላይ በትክክል እየተረጋገጠ ይሄዳል። መፈራትን እናገኛለን፣ መከበርን እናገኛለን። ከስጋ የተነሳ አይደለም። ከስጋችን የተነሳማ ደካማ ነው እኮ። አሁን በጣም የተረጋጋ ሰው፣ ጭምት፣ አስተዋይ፣ የማይንቀዥቀዥ የማይክለፈለፍ ሰው አሁን ይፈራል እኮ። ያገኘውን የማይበላ ያገኘውን የማይጠጣ ስነ ስርዓት ያለው ህግ የሚያከብር ሰው እኮ ራሱ ተፈጥሮ እንኳን እኮ ታከብረዋለች። ከዙሪያችን እንኳን የምናከብረው ሰው ምን አይነት ነው? ማይንቀዠቀዥ ረጋ የሚል የሚያስተውል ሰው እናከብራለን። በቃ ማንም ሰው እንዲያከብረው ያስገድዳል። በቃ ይሄ ተፈጥሯችን ነው። እዚች ላይ ጾም ብንጨምርበት፣ ደግሞ ጸሎት ብንጨምርበት፣ ስግደት ብናገኝ አቅማችን ምን እየሆነ ይሄዳል? ነፍሳዊ አቅም ይሆናል። ነፍሳችን ደግሞ ከእግዚአብሔር የተሰጣትን ኃይል እየተገለጠ ይሄዳል። ያ መገለጥ ምን አይነት መገለጥ ነው? አሁን እንግዲህ ይሄ ወገኖቼ፣ ይሄ ሃይማኖታዊ ስራ ውስጥ ስንገባ ሌላ በረከት አለው። ስንሰግድ፣ ስንጸልይ፣ ስንጾም ሌላ በረከት አለው። ምግብ በማመጣጠን ሰውነታቸውን በመጠንቀቅ በመጠበቅ እዛም እዚህም ውስጥ ባለመተረማመስ የተለያዩ እምነት ድርጅቶች ውስጥ የሚገኙ በጣም በሚሊዮን የሚቆጠሩ ጤነኛ ሰዎች አሉ። መከበርና መፈራት ያላቸው የማይንቀዠቀዡና የማይክለፈለፉ እዛና እዚህ የማይረጋግጡ በሚሊዮን የሚቆጠሩ ምድራችን ላይ ትልልቅ ሰዎች አሉ። ከተለያየ እምነት ውስጥ ሃይማኖት ቢኖራቸውም ባይኖራቸው ምን ስላደረጉ? በቃ ሰውነታ የሚበሉትን የሚጠጡትን ስላመጣጠኑ ማለት ነው። ከነፍስ ጋር ያለው ጨዋታ ግን ከእግዚአብሔር ጋር ከሆነ ምን ማለት ነው? የፈጠረኝን አምላክ በማምለክ ለፈጠረኝ አምላክ በመስገድ ወደ ፈጠረኝ አምላክ በመጸለይ የቅዱሳት መጽሐፍትን ሚስጥር በመመርመር ከኔ በፊት የነበሩ አባቶችን ለነሱ የተሰጣቸውን ቃል ኪዳን የተገባላቸውን ኪዳን ለቅድስት ቤተ ክርስቲያን የክርስቶስን የእመቤታችን የቅድስት ድንግል ማርያም የቅዱሳት መላእክት የነቢያትና የሐዋርያት የጻድቃንና የሰማዕታትን ሚስጥር በማወቅ ደግሞ ነፍሳችንን ወደሚጠቅማት ወደ እግዚአብሔር ወደ እረኛዋ ወደ አምላኳ ወደ ጌታዋ ወደ ሕይወታችን አባት ወደ ፈጣሪያችን ወደ አምላካችን ወደ እግዚአብሔር መንግስት ከፍ እያደረግናት መምጣት እንችላለን። ለስጋችን ሳንበላ መኖር አንችልም። ይሄን እግዚአብሔርን የፈጠረልን አፈር ነህ ወደ አፈር ትመለሳለህ ማለት ካልበላህ ትሞታለህ። ይሄ በቃ አበጅቶታል እግዚአብሔር። ሆድ ሰጥቶ ምግብም አዘጋጅቷል። እጅ ሰጥቶም አፍም አስተካክሏል። ጨጓራ እንዲፈጭ፣ አፍ እንዲያላምጥ፣ አይን እንዲመለከት፣ ጆሮ እንዲሰማ፣ አይምሮ እንዲያስብ፣ እግር እንዲሄድ ይህን ሁሉ ሲያደርግ እግዚአብሔር እዚህ ውስጥ ለነዚህ ሁሉም የሆኑ ነገሮችን ምድር ላይ አዘጋጅቶ ነው አስቀድሞ አዘጋጅቶ ነው የፈጠረን እግዚአብሔር። ለስጋችን መመጠን ከቻለን
ከተለያዩ ሃይማኖቶች ውስጥ እንዳሉ ጤነኛ ሰዎች እኩል መሆን እንችላለን። መጾም፣ መጸለይ፣ መስገድ፣ ቅዱሳት መጽሐፍት ማንበብ፣ ከኛ በፊት የነበሩ ጻድቃን ሰማዕታት፣ ዛሬም እናት አባት፣ ወንድም እህት ልጆቻችንን ማክበር ከቻል በእግዚአብሔርና በሰው ፊት ጻድቃን ወደ መሆን የምንሄድ ከሆነ ግን ሌላ ዓለም ውስጥ ነው የምንገባው። ሌላ ከፍታ ውስጥ ነው የምንደርሰው። ለቅዱሳን የተሰጣቸው ለቅዱሳን የተደረገላቸው እግዚአብሔር አምላክ ሕያው ነፍስ ላለው ፍጥረት ሁሉ የገባውን ቃል ኪዳን እናገኛለን። ሮቦት ይሄ ተስፋ የለውም። ሮቦት ተስፋው አርቲፊሻል ኢንቴሊጀንስ ተስፋው የፈጠረው ሰው ነው። የአርቲፊሻል ኢንቴሊጀንስ የሮቦት ተስፋው ኤሌክትሪክ ነው። ሰው ነዋ ነፍስ የሰጠው። ነፍስም አይደለም ያለው ማሽን ላንጉጅ ነው። ሃይ ሌቭል ማሽን ላንጉጅ፣ ሎ ሌቭል ማሽን ላንጉጅ እንለዋለን በኮምፒውተር ዓለም አይደል? የተለያዩ የማሽን ላንጉጆች ናቸው። ማሽንን ኦን ኤንድ ኦፍ ነበረ። ያን ቀስ እየተደረገ ወደ ሲስተም መጣ። ሲስተም ዲቨሎፕ ኮዲንግ የኮምፒውተር ሲስተም ላይ በተለያየ ፕሮግራም መሰራት ተጀመረለት። ይህን ስነካ ይሁን፣ ይችን ስጫናት እንደዚህ አድርግ፣ ይህን ስነካው ስልኬን ዝጋ፣ ኮምፒውተሩን አጥፋልኝ፣ ይህን ስነካው አብራው የሚለው ነገር እያደገ እየተወሳሰበ ሲመጣ ይህንና ይህን ስነካ ደግሞ ይህንና ይህን ስነካ ደግሞ እንደዚህ፣ ይህን ስነካ እንደዚህ፣ ይህን ልነካ ስል ደግሞ እንደዚህ ሳረግ እንደዚህ የሚል ስርዓት ተመጅቶለት ደግሞ የፕሮግራሚንግ ኮዲንግ ሶፍትዌር ኢንጂነሪንግ የምንለው እንትን ላይ አርቲፊሻል ኢንቴሊጀንስ አሁን እያደገ መጥቶ ወደ ሌላ ዓለም በመምጣቱ የተነሳ አርቲፊሻል ኢንቴሊጀንስ አደገና ማሽንን የሚያስብ አስመሰለው። አሁን ሕያው ነፍስ አለ ወይ ነው ማሽን። ሮቦት ሕያው ነፍስ አለ ወይ? ወደፊት የሰው ልጅ ከቅዱሳን መላእክት ጋር እንኳን ቢመካከር፣ የሰው ልጅ ከሰይጣን ጋር እንኳን ቢመካከር፣ ከጋኔን ጋር እንኳን ቢመካከር፣ ከርኩሰት ከክፋት ሰራዊት ጋር ብቻ ሳይሆን እንደው ቅዱሳት መላእክት እንኳን ቢያግዙት ነፍስ መፍጠር ይችላል ወይ? የሰው ልጅ ወደፊት ይችላል? ነፍስ የእግዚአብሔር ፍጥረት ነች። ነፋሳትን፣ ሰማያትን፣ ምድርን በውስጣቸው ያለው ጓዛቸውን ጠቅላላ የፈጠረው እግዚአብሔር ነፍስን እንደፈጠረ ሁሉ ለሮቦት ለማሽኖች ነፍስ የሰው ልጅ መፍጠር ይችላል ወይ? አይችልም። እግዚአብሔር አምላክ ሰውን ከምድር አፈር አበጀው። አፈር ነው። ሮቦት ደግሞ እግዚአብሔር ከተራ አፈር ነው ሰውን የፈጠረው፣ ከብናኝ አፈር ላይ። ሰው ግን ተጨንቆ ነው ሮቦት ራሱ የሚሰራው። ከብረትም ብረት መርጦ፣ ከፕላስቲክ ፕላስቲክ መርጦ፣ ከብዙ አይነት ነገር መርጦ በተወሳሰበ ስነ ስርዓት ሰርቶት አንዷ ብትበጠስበት ብዙ ነገር እንዲበላሽበት በሚያደርግ ተጨንቆ ሰርቷል። ያንን በእርግጥ ማንቀሳቀስ ችሏል። ይሄ ሰው ልጅ መኪናን፣ አውሮፕላንን፣ መርከብን፣ የጦር መሳሪያዎችን፣ ታንክን፣ ማሽኖችን፣ በቤት ውስጥ የሚያገለግሉ ልዩ ልዩ ቁሳቁሶች መስራት መቻሉ ይሄ እግዚአብሔር የሚያስብ ነፍስ ስለሰጠ ነው። ነፍሳችንን ግን መፍጠር አንችልም። ብዙ ተባዙ ምድርንም ሙሏት አለ። ሮቦት ብዙ ተባዙ ሊባል አይችልም። ሊመረት ነው የሚችለው። ሮቦት ሊባዛ አይችልም። ብዙ ተባዙ ተብሎ የተባረከው ሕያው ነፍስ ያለው የሰው ልጅ ነው። አሁን እንግዲህ እየፈራንና እየተጨነቅን እየተሳቀቅን ያለነው ራሳችንን ወደ አፈርነህ፣ ጭቃነህ፣ ብረትነህ፣ ቆርቆሮነህ፣ ድንጋይነህ ወደሚል ማንነት ውስጥ እያወረድነው ስለሆነ ነው። በመብላትና በመጠጣት ዝም ብለን ቁጭ ብለን ተወዝፈን ምንውል ከሆነ ካላወቅንበት የተፈጠርንበት ስሪታችን ነፍስና ስጋ እንዳለን ካለየን ለስጋችን ብቻ የሚያስፈልገውን የምንሰጥ ከሆነ በእርግጥም ከብዙ እንስሳት ላንለይ እንችላለን። በጣም በሚያሳዝን መልኩ እንስሳት ሰውነታቸው አካላቸው የተመጣጠነ ነው፣ ደስ ይላል። እኛ ግን ዝም ብለን ስንበላ ስንጠጣ አካላችን ሁሉ ሊበላሽ ይችላል። እንደምናየው ነው። ተመቻቸው የሚባሉ ሀብታም ናቸው የሚባሉ ልጆችን እናያለን። ምግብ እንደ ልብ አገኙ የሚባሉ እንስሳትና ሰዎች ወዛቸው ጨፍ እያለ ማሰብ ግን ያቅታቸዋል። ይደክማሉ። ብዙ ነገር መስራት አይችሉም። ቶሎ ያንቀላፋሉ። ማሰብ አይችሉም። መመራመር አይችሉም። መደሰት አይችሉም። ደስታ የራቃቸው፣ ሰላም የራቃቸው፣ ፍቅር የራቃቸው፣ ትዕግስት የራቃቸው ናቸው። ለምን? ስጋ አይችልም። ይሄን ስጋ መሸከም አይችልም። በቃ መሸከም የሚችል የተወሰነ ነገር ነው። እግዚአብሔር ደካማ ባህሪያችንን ያውቃል። ለዚህ ነው ደካማ ባህሪያችን እንዲጠቀምበት አንደኛ ሌሊትን ለእረፍት ሰጠን። 24 ሰዓት ዝም ብለን ማንቀሳቀስ አንችልም። ማረፍ አለብን። በቃ ቢያንስ ማሽን እኮ ዕቃ ስለሆነ ይሰራል። 24 ሰዓት ዕቃ ነዋ። ቆርቆሮ ነው፣
ብረት ነው፣ ድንጋይ ነው። ስራ ካልከው ይሰራል። በቃ አውሮፕላን ሊንቀሳቀስ ይችላል እስካልጋል ድረስ፣ እስካልተበላሽ፣ እስካናፈስከው ድረስ፣ አቅሙን እስካመጣጠንክለት። እኛ ግን አንችልም። ማረፍ አለብን። በቀን በሳምንት እሁድን ማረፍ አለብን። በሰባተኛው ቀን እግዚአብሔር አረፈ የሚባለው እግዚአብሔር እኮ ማረፍ አስፈልጎት ደክሞት አይደለም። የሚደክመውና እኛ የሚደክም አካል እንዳለን ስለነገረን በሰባተኛው ቀን እረፉ፣ አትባክኑ፣ ይበቃል። 6 ቀን የለፋችሁት ይበቃል፣ እኔ ባርክላችኋለሁ፣ እናንተ ደግሞ እረፉበት አለ። በዓመት ከዚህ ብቻ አይደለም ደግሞ ምግብም ስትበሉ ሌሊቱን ቀኑን 24ቱን ሰዓት አትብሉ። ስጋችሁ ዝም ብላችሁ ብትሰጡት ከሆነ ስጋውያን እንስሶ አራዊት፣ ከአራዊት የከፋችሁ ጨካኝ አውሬዎች ልትሆኑ ትችላላችሁ። ስለዚህ አንዳንድ ታላላቅ ፈላስፎችና አዋቂዎች ነን የሚሉ ፖለቲከኞች፣ የምድራችን ጨካኝ የሆኑ ሰዎች ምን ያደርጋሉ? ሰውን እንዳያስብ ያደርጉታል። የሚበላ የሚጠጣ ይሰጡትና የተወሰነ መረጃ ብቻ ሰጥተውት ወደ ሰው ማለት ሮቦት መሰል ሰው ያደርጉታል። በቃ በቁሙ የሞተ ሰው ይፈጥሩና ግደል ብቻ፣ ጨካኝ ሂድ፣ እርምጃ ውሰድ ብቻ ይሉታል። ጭካኔን ያስተምሩታል፣ ክፋትን ያስተምሩታል። እያየን ነው ይሄን በምድራችን። ይሄ ሰውን የእግዚአብሔርን አይመስልም፣ ነፍስ የለውም ወደሚል ወራዳ ነው፣ እንስሳ ነው፣ ማህበራዊ እንስሳ ነው፣ ፍጡር ነው። በጠመዘዝነው ቁጥር ይጠመዘዛል፣ ባዋርነው ቁጥር ይዋረዳል የሚል ወራዳ የሆነ አስተምህሮ ነው። ይሄ ምን ማለት ነው? ሰውን ማውረድ እኮ ነው ወደ እንስሳነት። ሰው ክቡር ሆኖ ሳለ እንደ እንስሳ ሆነ ይላል ነቢየ እግዚአብሔር ቅዱስ ዳዊት። አሁን ይሄን የሚጠቀሙበት ሰዎች አሉ። የቤት ሰራተኛቸውን፣ ጥበቃቸውን፣ የመስሪያ ቤታቸው አገልጋያቸውን፣ ሰራተኛቸው እንስሳ የሚያደርጉት ሰዎች አሉ። እንዳይጸልይ፣ እንዳይሰግድ፣ እንዳይጾም ምግብ ብቻ እያቀረቡለት ብላ ጠጣ፣ ብላ ጠጣ፣ ብላ ጠጣ፣ ብላ ጠጣ። ከዛስ አርጋር ምን ክፋት፣ ሴራ፣ ወሲብ፣ በቃ ለንግድ፣ ለክፋት፣ ለአመፅ፣ ለነውር፣ ለርኩሰት ያመቻቹታል። ይህን ሰው ያልተገራ ሰው ደግሞ እነሱ ብቻ ናቸው የሚቆጣጠሩት፣ እንደ እንስሳ ይሆንላቸዋል ማለት ነው። አዎ እንደዚህ ለሚያደርግ ወየውለት በእውነት ራሱን እያደለበ ራሱን እያመቻቸ ለራሱ መልካም ነገር እያሰበ ሌላውን ሰው ለሚያዋርድ እግዚአብሔር በመልኩና በአርአያው አድርጎ የፈጠረውን እያንዳንዱን ሰው የሚያዋርድ ሰው ዋጋ ይከፍላል። ሮቦት አይደለም ሰው፣ ነፍስ አለው። በነፍሱ የሚመኘው ፈጣሪ አለው፣ የሚናፍቀው ፈጣሪ አለው። ያንን አምላክ ለማግኘት ደግሞ ከምግብ መከልከል፣ እንቅልፍ መተኛት፣ ማረፍ፣ በዛ ላይ ደግሞ ወደ ቤተ ክርስቲያን መሄድ፣ ወደ ሃይማኖት ቦታ ማዘውተር የግድ ለሰው ይፈለጋል። ሮቦት ይሄንን አያውቅም። ዕቃ ነው፣ ብረት ነው፣ ላስቲክ ነው፣ ድንጋይ ነው። ከምድር አፈር፣ ከምድር ጭቃ፣ ከምድር ምርጥ ብረቶች ተመርጦ ከምድር አሉ ከሚባሉት በሳይንስ መስፈርት ተመርጠው ነው ሮቦት የሚሆኑት፣ ዕቃ የሚሆኑት። አርቲፊሻል ኢንተለጀንስ የሚገጠምላቸው የዘመኑ መኪኖች፣ የዘመኑ አውሮፕላኖች፣ የዘመኑ ድሮኖች፣ የዘመኑ የፋብሪካ ማሽኖች፣ ልዩ ልዩ መሳሪያዎች የሚሰሩት ከተመረጡ ብረቶች ነው። ሰውስ ከብናኝ አፈር ነው የተፈጠረው። ከብናኝ አፈር እግዚአብሔር ሕያው ነፍስ እፍ አለበት፣ ፈጠረለት። እስትንፋስ ያለው ሕያው ሰው ሆነ። ዛሬ የሰው ልጅ ብዙ ተባዙ ብሏል። እስከ ፍጥረተ ዓለም ድረስ እስከ መጨረሻው ድረስ በመብዛትና በመባዛት ግን ደግሞ አምላኩን እግዚአብሔርን በመምሰል መኖር ይጠበቅበታል። ሰው መስፈርት አለው፣ ድንበር አለው። ድንበሩ ምንድን ነው? ሃይማኖት ነው። ሃይማኖቱ ከየት ይመጣል? ነፍስ የምትናፍቀውን ወደ መስጠት ስንመጣ ነው። ሮቦት ኤሌክትሪክ ቻርጅ አድርገው፣ አርቲፊሻል ኢንተለጀንስ የመሳሰሉት ነገር ቻርጅ አድርጋቸው። በቃ ከሶላርም ይሁን ከኤሌክትሪክም ከግድግዳ ላይ ይሁን ከምንም ብቻ ኃይል ጉልበት ስጣቸው። አይበሉም፣ አይጠጡም፣ አይደክሙም። ማሽኖች ናቸው። 24 ሰዓት እንዲሰሩ ማድረግ ተችሏል። የተለያዩ ነገሮች ተፈጥሮላቸው እንዲሰሩ ማድረግ ተችሏል። እንዲያጠፉም እየተደረገ ነው። ሰዎችን ብዙ ቦታ የጥፋት ስራም እንዲሰሩ እየተደረገ ነው። የሰው ልጅ ደግሞ ክፋቱ በመብላትና በመጠጣት በዚህ ዓለም በቃ የታጨቀ አስተሳሰብ፣ ደካማ አስተሳሰብ በተሞላ ቁጥር የሚጠቀመው ለጥፋት ነው። ነፍሱን እስካላሰበ ድረስ ነፍሱን የሰጠው ሕያው ነፍስ የሰጠኝ የሕይወት እስትንፋስን እፍ ያለብኝ እንዳስብ እንድናገር ለዘላለም እንድኖር ያደረገኝ አምላክ ነፍሴን የፈጠራት እግዚአብሔር አለ ብሎ የሚያስብ ሰው እስከሌለ ድረስ መኖርን ጠቅላላ ትርጉም የሚሰጠው አሁን ዕድሜ ለማስረዘም ይሰቃያል፣ ለዘላለም ለመኖር ይሰቃያል።
እንዴት ነው ለዘላለም በብር ነው እንደሚኖረው? እና ታዲያ ይሄ ሁሉ ቢሊዮን ድሃ ህዝብ ሀብታሞች ህይወት አግኝተው ድሃው ህይወት ሊያጣ ነው? በጣም ሞኝነት እኮ ቂልነት ነው። ሀብታሞች ረጅም እድሜ እየኖሩ ድሃዎች የስንት ድሃ አለ እድሜው ረጅም የሆነ 100 በላይ ዓመት አሁን በየሰፈራችን ያሉ የሉ አሉ። ድሃ ስለሆኑ እድሜያቸው አላጠረም። ያላቸውን እየበሉ ተመስገን እያሉ በተለይ ከከተማ ወጣ ባሉ አካባቢዎች ላይ ብዙ ሰዎች ከፍ ያለ እድሜ ኖረው በሰላም ነው የሚያርፉት። ጭንቀትና ግርግር፣ ሁከትና በጣም ግራ የሚያጋባ ነገር የበዛው በከተማ ባለነው ውስጥ ነው። እኛ እጅግ በጣም እናሳዝናለን። በጣም እናሳዝናለን። በእውነት አኗኗራችን በጣም በብዙ መልኩ ያሳዝናል። የተጎዳነን ለምንድነው የተጎዳ ነው? አዎ አኗኗራችን ከምን ጋር አያያዝ ነው? ከምድራዊ ነገር ጋር፣ ከቁሳቁስ ጋር፣ ከእንስሳም እንደምናንስ አቅም እንደሌለን ሽባ እንደሆንን ነፍስ የምትባለው እግዚአብሔር የፈጠራት ጾም ጸሎት የምትወድ ቅዱሳት መጽሐፍት ማንበብ ስለ አምላኳ ስለ እግዚአብሔር መስማት የምትናፍቅ የፈጠራትን አምላክ እግዚአብሔርን የምትመኝ አካል በውስጣችን እንዳለች እንድንዘነጋ ቤተክርስቲያን እንዳንሄድ ካህን እንዳናከብር ቅዳሴ እንዳናስቀድስ ከቅዱሱ ሚስጥር እንዳንካፈል የቅዱሳት መጽሐፍት ሚስጥር እንዳይገባን እግዚአብሔር ሰማይና ምድርን የፈጠረበትን ምክንያት እንዳንረዳ የሚያደርግ ሐሳብ ያዘን። ይሄ ምስኪንነት እኮ ወደ ምስኪንነት ወሰደን ማለት ነው አይደል ወዳጆቼ? ትንሽ ደረቅ አድርጌባችኋለሁ ዛሬ። ሰውና ሮቦትን በዚህ ልክ ስናነጻጽረው ሰው ሕያው ነፍስ ያለው የእግዚአብሔር ፍጡር ነው። ሮቦት የሰው የእጅ ስራ ዕቃ ነው፣ ነፍስ የለውም። የፈለገ አርቲፊሻል ኢንተለጀንስ 1000 ጊዜ አይደለ ሚሊዮን ጊዜ ቢገጠምለት ዕቃ ነው እሱ። ሕያው ነፍስ ሊሰጠው የሚችል ፍጡር በምድር ላይ የለም። እግዚአብሔር ብቻ የፈጠራት ነፍስ ሰው ውስጥ ነው ያለችው። እያንዳንዱ ሰውን ወደ ማብቃት ነው መሄድ የነበረብን። ሳይንስም፣ ሃይማኖትም፣ ቤተሰብም፣ ልጆች ማሳደግንም። አሁን መጋቢ ሐዲስ ሮዳስ ታደሰ ባለፈው ሲናገር የሰማሁት አለ። ምንድን ነው ሳይንስ ጠቅላላ የሚያስተምረን ስለ ግራው አእምሯችን ብቻ ነው። መነሳንሱንም ዲግሪ ስንይዝ ዲፕሎማ፣ ማስተርስ፣ ፒኤችዲ ስንይዝ ወደ መነሳንሱ እንድናደርግ የሚደረገው ወደ ግራ ነው። ይሄም ትክክል ነው። ምክንያቱም ሳይንስ የሚያውቀው ግማሹን የአእምሯችንን ክፍል ነው። የቀኙን አእምሯችንን ሳይንስ አያውቀውም። እንኳን ነፍስን ማለት ነው። እንግዲህ ይህንን መጋቢ ሐዲስ ሮዳስ ታደሰ በደንብ ቢያብራሩት ደስ ይለኛል። ደውዬም ጠይቃቸዋል። እናንተም በምትችሉት ጠይቁ። የቀኙን አእምሮ 25 ዓመት ዩኒቨርሲቲ ተምረን ማግኘት አንችልም። 40 ዓመት 50 ዓመት ብንማር እንግዲህ እነ መጋቢ ሐዲስ ብለዋል። የቀኙን የአእምሮ ክፍል ማሰራት ገና ሳይንስ አላወቀበትም ብለውናል። እንኳን ነፍስን ማለት ነው። ነፍስ ደግሞ ገንዘቧ ምንድን ነው? መመጠን መቻል። ቅዱሳን አባቶቻችን መመጠን አትብላ አይደለም ብላ ግን መጠን። እንስሳ አይደለህማ እንዴ አንተ ክብር ያለህና አትጠጣ አይደለም ጠጣ ግን ቱቦ ውስጥ የሚከትህን እንዲህ መንገድ ለመንገድ የሚያንከራትትህን እግርህ እንዲምታታብህ የሚያደርግ ምላስህን የሚያስተሳስረው ዓይንህን የሚያደበዘዝ ጆሮህን የሚያሰናክል አይምሮህን የሚነሳ ይሄ እንዲህ ከክብር የሚያወርድህ ነገር እንዴት ታደርጋለህ? አታድርግ። ጠጣ ግን ከክብር የሚያወርድህ ነገር ውስጥ አትግባ። እግዚአብሔር ያምንሃል፣ ይወድሃል። ይህ ሁሉ ላንተን የፈጠረው ሁሉ ላንተ ነው የተፈጠረው። ሁሉ ላንተ ነው። ነገር ግን ሁሉ ግን አይጠቅምም። ስለዚህ በሚበቃ ሁሉ አመክሩ ወዘሰናይ አጽኑ እንደሚለው ሁሉ ፈትኑ መልካሙን ያዙ እንደተባለ መልካሙን በመያዝ ሰውነታችንን ልናጠነክረው ይገባል። እና ሮቦት ያን ያህል ሊያስፈራን የሰው እጅ ስራ ሊያሳቅቀን አይገባም። ይልቅስ መፍራት ያለብን ነፍስና ስጋን የፈጠረልን የዘላለም አባት የሰማይና የምድር ፈጣሪ በእነዚህ ሁሉ ላይ ገዢ አድርጎ ሲፈጥረን መዋረዳችን የኛ ድክመት እንጂ ገዢ ነን እኛ። የትኛውም ዓለምን መግዛት እንድንችል ተደርገን የተፈጠርነው ገዢዎችን ሁላችንም ከታናሽ እስከ ታላቅ ድረስ ማብቃት የራሳችንን ከያለንበት ቦታ ከትልቅ ወይም ከሀብታም መወለድ አይደለም፣ ራስን ለቁም ነገር ማብቃት ነው እንጂ እንዳሉት ቀዳማዊ ኃይለ ሥላሴ ራሳችን ማብቃት እንችላለን። በያለንበት ሰፈራችን ምንም ይሁን በየአቅማችን ራሳችን ከፍ ማድረግ እንችላለን። እና እግዚአብሔር ሰውን
በመልኩና በምሳሌው ፈጠረ። ሰውንም ከምድር አፈር አበጀው፣ አፍንጫውም የሕይወትን እስትንፋስ አለበት። ሰውም ሕያው ነፍስ ያለው ሆነ። እግዚአብሔር አምላክም ይህ መልካም እንደሆነ አየ ነው የሚለው። እንደዚህ እንግዲህ ለመጠቀም እንዲያበቃን መጣር አለብን። ሰው ሲባል ወንድም ሴትም ነው። ወንድና ሴት አድርጎ ነው ብዙ ተባዙ ያለው። ወንድና ሴት አድርጎ ነው። ሴትም ገዢ ነች፣ የምድር የሰማይ ገዢ ነች፣ የከዋክብት ገዢ ነች፣ የባህር የሐይቆች የነፋሳት የጫካው ሁሉ ገዢ ነች። ሴት ከወንድ ምንም የሚያንስ ነገር አልተሰጣትም። ገዢነት ተሰጥቷታል። ወንድነትን አልተሰጣትም። ለእሷ ሴትነትን የተሰጠው፣ ለወንዶቹ ወንድነትን የተሰጠው። ከዛ ነፍስ ግን ሴቷ አላት። የወንድ ነፍስ ትንሽ፣ የሴት ነፍስ ትልቅ፣ የባሪያ የሰራተኛ ነፍስ ትንሽ፣ የከተማ ሰው ትልቅ፣ የነጫጭ ነፍሶች የነጮች ነፍስ ትልቅ፣ የጥቁሮች ነጭ ወይም የአረቦች ወይም የፊሊፒንሶች ነፍስ ትንሽ የሚባል ነገር የለም። እግዚአብሔር ሰውን ሕያው ነፍስ አድርጎ ያለው ሰጥቶታል። ብዙ ተባዙ ተብሏል። ያ ከአዳምና ከሔዋን በዛ ሰው ይህ ሁሉ በቢሊየን 8 ቢሊየን የሚቆጠረው ሕዝብ የምድርን የሞላት ከኋላ ከኖህ ሴም ካም ያፌት ከምንላቸው ሰዎች ተባስተን ጊዜ ድረስ ነው ለማለት ነው። እንድንጠቀምበት በማመጣጠን መኖር ይጠበቅብናል ለማለት ነው የፈለግኩት። እንግዲህ የሰማነውን የህይወት ያድርግልን። አሻሽላችሁ አዳብራችሁ የተሻለ ቁም ነገር ስሩበት። መነሻው ሀሳብ ከጠቀማችሁ ወይም ሌላ የምትሉት ነገር ካለ አስተያየታችሁን በኮሜንት ሀሳብ መስጫ ስር አድርጉ። ይጠቅማል ብላችሁ ካሳባችሁ ሼር አድርጉ። ሰብስክራይብ ማድረግንም አትርሱ። መልካም ጊዜ እንዲሆንላችሁ እመኛለሁ። ስለ ሮቦትና ስለ ሰው በአጭሯ ይችን ለመናገር ሞክሬያለሁ።